እኔ ነኝ እንደዚህ ያስከፋኋት? ለነገሩ ልክ ነች። ከመሬት ተነስቼ ተቀይሬባታለሁ። በቃ የሆነ ነገር ማድረግ አለብኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ እንድታበረታቱኝ፣ ነባሮቹ ደግሞ እንደተለመደው ላይክና ኮመንት ሸር ማድረግ እንዳረሱ ለምታደርጉልኝ ከልብ አመሰግናለሁ። ተወዳጁና አስተማሪውን ጽናትን ይዤ መጥቻለሁ። እስከ መጨረሻው እንድታዳምጡኝም በድጋሚ በትህትና እጋብዛችኋለሁ። አመሰግናለሁ። እንግዲህ ጆከርዬና ሰንዬ አብሮነታቸው እንደቀጠለ ነው። ይሁንና ጆከርም እየፈራ ነው። ሰንዬን ካፈቀርኳትና ከወደድኳት በኋላ ትቻት እንደሚሄድ፣ ምክንያቱም በየትኛውም በማንኛውም ነገር አልመጣጠንም። እኔ በህግ ተፈላጊ ነኝ፣ ወንጀለኛም ነኝ። ነገ ጧት ትቻት እንደምሄድ እጠራጠራለሁ፣ እፈራለሁ። ስለዚህ ሙሉ በሙሉ ተቀረብኳት ደግሞ ትጎዳለች። ምሽ እሷ ብቻ እኔም እጎዳለሁ በማለት ፈራ ተባ ይላል። ግራ ገብቶታል። አንድ ልብ አፍቅሯል፣ አንድ ልብ ደግሞ በፍርሃት ተውጧል። ብቻ ምን ልንገራችሁ፣ ይህን ሁሉ ነገር ግን ሰንዬ ጋ የለም። ሰንዬ ሙሉ በሙሉ አፍቅረዋለች፣ ወደዋለች። ዛሬ ላይ እንግዲህ ጆከርዬ በሚያሳያት ብርዥ ጥርዥ በሆነ ፍቅሩ ስታየው እኔ ለማፍቀርም ሆነ ለመውደድ ለመደሰትም ሆነ ለማንኛውም ለፍቅር አልተፈጠርኩም ብላ በራሷ ታዝናለች። አዝናለችም። በቃ ልቧም ተሰብሯል። ለብቻዋ ቁጭ ብላ ነበር አልቅሳ፣ ሁሉ ነገሯ ፊቷም ጥቁርቁር ብሏል። ጆከርዬም ተመልሶ ሲመጣ ሶፋው ላይ ገደፍ ብላለች። አመቻችቶ ሊያስተኛ ቢሞክርም ነቃች። ምሆነሻል? ምንድን የሆንሽው ይላታል። በቃ አንዳንድ የሄዱ ነገሮች ባይመለሱ ትላለህ ምናምን በማለት ትለዋለች። በቃ እኔ አሁን ለመስማት ዝግጁ ነኝ፣ እባክሽ ንገሪኝ ልስማሽ። በቃ ምንም ላወራህ አልችልም። አሁን ልተኛና ነገ አወራሃለሁ ትላለች ሰንዬ። ሰንዬ ከዚህ በፊት ክሮም ትቷት በመሄዱ ልቧ ተሰብሯል። የተሰበረና የተንኮታኮተ ልቧ ድጋሜ ደግሞ እየተጠገነና በቃ አዲስ ህይወት አገኘሁ ብላ ተደስታ ሳጨርስ ደግሞ ፈራ ተባ እያለ ግራ እያጋባት ነው። ወይንም ጨክኖ አንደውኑ ችቷት አልሄደም፣ ወይንም ደግሞ ሙሉ በሙሉ ከእሷ ጋር አልሆነም። ብቻ እሱም ግራ ገብቶት እሷም ግራ ተጋብታለች። የሚያሳዝነው ጆከር ወዶ አይደለም እንደዚህ ግራ የተጋባው፣ በጣም ስለተቸገረና ስለተጨነቀ ነው። እንግዲህ በቅዱሴ ፍቅር ክንፍ እብድ እያለችው ሰላምዬ ግራ ገብቷታል። ቅዱሴን የበላ ጅብ አልጮህ ብሏታል። ብቻ አንድና አንድ ማድረግ ያለባትም ማድረግ የምትችለው ጧትም ማታ የቅዱሴን ቤት ልክ እንደ ቤተ ክርስቲያን መሳለም ነው። ምክንያቱም ምናልባት ቅዱሴ መጥቶ እንደው በሚል ጧትም ማታም የቅዱሴን ቤት ማመን አትችልም። ይባስ ብላ አሁንማ ቁልፍ ከናቲ ቤት ከናቲ ኪስ በማውጣት እሷ ማንንም ክፈቱልኝ ማንንም አስገቡኝ ማለት ቀርቷል። በራሷ ጊዜ በፈለገ ጊዜ ከፍታ መግባትና በፈለገ ጊዜ ዘግታ የመውጣት መብቱ ሙሉ በሙሉ በእጇ ሆኖላታል። ለዚህ ደግሞ ቅዱስዬ ለናቲ ቤቱን አደራ ሰጥቶ ስለሄደ ነበር። ይሁንና ናቲዬም እንግዲህ በአሁኑ ሰዓት በሰላምዬ ምክንያት ተደብድቦ በፍራቻ ውስጥ ቆፈን ውስጥ ገብተ ቁጭ ብሏል። በመጨረሻ ዛሬ ግራ የተጋባውና መላ የጠፋው ናትዬ በቃ እስከ መቼ ድረስ ሺቲ ለብሰን ራሳችንን ስፖርት ሰርተንና ጠንከር ብለን እንጋፈጠዋለን በማለት ናትዬ ስፖርት እየሰራ ነበር። ምንም ታያስበውና ሳይጠብቀው በሪቁታ ይቆረቆር ከች ብላ ስመጣ አንቺ ማነሽ? ምንድነሽ? እንዴት መጣሽ? ቁልፉንስ እንዴት አገኘሽ? ቅዱስ አይሆንም ይሄን በር እንደዚህ የሚከፍተው፣ ምክንያቱም ቁልፍ የለውም። ቁልፉ እኔ ጋ ነው። ቅዱስ አይሆን። እንዴት ነህ ናቲ? እሺ አጅሪት እንዴት ነሽ? እሺ ቁልፍ ቴታ መጣች። ቁልፍ ቅርታ አንድ ቀን ከኪስ ወስጄ ነው። አንድ ቁልፍ ከኪስ ወስጄ ነው። አሃ ቁንጅና ብቻም አይደለሻ
እንደ ቁንጅናሽም ሌባ ምንሽ ማለት ነው። እና ምን ላድርግ? በር አልከፍትልኝ ስትለኝ ምን ላድርግ? እሺ ቁልፉን ስጭኝ። ቅዱስ እንምልህ ቅዱስ መጣ እንዴ? እኔ የምልህ ቅዱስ እና ቅዱስማ ቢሆን ኖሮ እሱ ነበር የምጮህብሽ፣ እሱ ነበር የምጮህብሽ። እና ተሻለው? አልተሻለም። ቅዱሴ እንደታመመ ነው። በሞትና በሽረት መካከል ነው ቅዱሴ። አልተሻለው። ደግሞ ያን ሰውዬ አየሽው አይደል? ማን እንደፈነከተው? በስመ አብ ይላል አልዬ። የፈነከተችው እንግዲህ ሀረግ የኪያ እናትና ቲና የሆነው ነው የፈነከቱት። ግን ለሰላምዬ ናትዬ እሱ እንደፈነከተው አድርጎ ነበር እያወራ ያለው እና ማን እንደፈነከተው አይተሻል? በስመ አብ ምን አውቃለሁ ትላለች ሰላምዬ። እንዴ ሰላም ምን ነክተሽ ነው? እኔ እኮ ነኝ የፈነከትኩት፣ እኔ ነኝ የፈነከትኩት ሲላት በሳቅ ትሞታ። እባክህ አንተ እኮ አንተ እሱ ላይ ነዝራ አንተ ነህ ማለት ነው። አዎ እኔ እኮ አንዳንዴ ስናደድ የማረገውን አላውቅም። እኔ ነኝ የፈነከትኩት። እኔ ትናደድ አንዳንዴ የማረገውን ነገር አላውቅም። በቃ ፊት ለፊት ሲመጣብኝ አንድ ያልኩት፣ ከዛ በኋላ ሲደፋ ደግሞ በሚቀመጥበት ድንጋይ አንስቼ አናቱን ያልኩት። በዚህ በሚቀመጥበት ድንጋይ ነው። አሁን አንተ ጀግና ሆነ አንተ ወንድ ሆነ መታው። አዎ መታው፣ ደበደብኩት። እንግዲህ ባለፈው በተፈጠረው ክስተት እስካሁን ድረስ ያልተሻላትና በሞትና በስደት መካከል ምሩዬ ትገኛለች። እንግዲህ ግራ የተጋቡትና የጨነቀው ምንም ማድረግ ያልቻለው ናሆሚ ለምሩዬ ሰራተኛ ቢቀጥሮላታል። ይሁንና ሰራተኛዋ ክፉና መናጢ በአንድም በሌላም እሷን ለመግደል እያደረገች ያለችው ጥረት በጣም የሚገርም ነው። በዛሬው ዕለት እንግዲህ ውሃ በጨው በጥብጣ አጠገቧ ታደርጋለች። የምሩዬ እናትም ውሃ ለምሩዬ መድኃኒት ልሰጣት ውሃውን ጠጭ ስትባል ስታደርግበት ምሩዬ ስላየች ምሩዬ አይኗ ማየት ይችላል፣ ማውራት ግን ፈጽሞ አትችልም። እና የተረገመችውና ተንኮለኛ ሰራተኛ ያንን ጨው ስታረግ አይታት ነበር። የምሩዬ እናት መታ መድኃኒት ሰታት ነይ ጠጪ ብትላት አልጠጣም ትላለች። ወይኔ እኔ ትጠጣይታ ትጠጣልኝ ልጄ በማለት የምሩዬ እናት ውሃውን ታቀምሰዋለች። ውሃውን ስትቀምሰው ይሁንና ውሃው ጨው ነበረበት። ብላና ቲቱ ተተፋች። በኋላ በመጨረሻ ሰራተኛዋ ትጠራለች። ሰራተኛዋ ምንድን ነው እንዴት ነው ለልጅ እንደዚህ የምታደርጊው ስትባል መቀጠፍጠፍ የማይሰለቻት ሰራተኛዋ አይ እኔ እኮ ይቅርታ ለራሴ ብዬ ነበረ፣ ለራሴ ያረኩትን ነው እና ሀዳ ለምን ሰጠሽኝ ስትላት በስተት ነው ይቅርታ በማለት እሺ በስተት ከሆነ በያንቺ ራስሽ ይችን ውሃ ትጠጫታለች ትላታለች። ይሁንና የምሩ ሰራተኛ ወይንም አጋዥ ሆና የገባችው ልጅ በጣም መጥፎና እንደዚሁም ደግሞ ምሩዬን እየተፈታተነቻት ነው። ልበልተው እያለች በጣም አስከፊና ጨካኝ አረመኔ ነች። በዚህ ሰዓት እንግዲህ ምሩዬ አንደበቷ ተይዟል። መንቀሳቀስም ሆነ መናገር አትችልም። አይኖቿ ብቻ ናቸው ከርተት የሚሉት። እናም ይቺ ሰራተኛዋ ተብዬዋ ደግሞ እሷን ለመግደል በአንድም በሌላም ልተው ማለት ላይ ነች። በአሁኑ ሰዓት እንግዲህ የምሩዬ እናትም መጥታ ልጇን እያስታመመች ነው። ቢሆንም ግን ልታድናትም ሆነ ልትቆጣጠራት አልቻለችም። ምክንያቱም ልጅቷ ስትጠየቅና ስትታይ ምስኪን ትመስላለች። ምሩዬ ጋር ስትቀርብ ግን ሌላ ተንኮለኛና በጣም ክፉ ጨካኝ ነች። የምሩዬም እናት ሁለተኛ ልጅ አጠገብ እንዳደርሺ ዓይንሽን እንዳላይ በማለት የምሩዬ እናት እናገራታለች። ይሁንና ይቺ ልጅ እዛ ቤት ውስጥ ተቀጠለች። ምሩዬ ህይወቷ ያስፈራታል። ምሩዬ እናት ወደ ናሆሜ ጋር ሄዳ እኔ ምልህ ልጅቷ ግን ይቺ ሰራተኛ ጥሩ ልጅ ናት ትለዋለች። እኔን ምኑን አውቄው ተመጣች? ገና 2 ቀኗ ነው። አይ ፈጣሪ ምን አርጌህ ነው? ምን በደየህ ነው?
ልጄን ገና በዚህ ዕድሜዋ ሰው እጅ ላይ እየጣልክብኝ በማለት የምሩዬ እናት ታነባለች። እንግዲህ ሰራተኛዋ ክፉና ጨካኝ ተንኮለኛ ምኗም የማያምር በመጨረሻም እንግዲህ እናቴ ደብድቤዋለሁ፣ ፈርክሻለሁ ወይንም ፈንክቸዋለሁ እየተባለው ጢጢ ነው የሚሉት ባይዘወይ። ከዛ በመጨረሻ ወደነ ቅዱሴ ቤት ሄዶ የቅዱሴን በር ያንኳኳል። ምክንያቱም ሰላምዬ እዛ ስትገባ አይቷታል። እናትዬ እንግዲህ አላወቀም ጉዱንና ቲያንኳኳ ወይንም በሩ ሲኮረኮር እንደ ማን ነው? ቀስ በሎ እንጂ ሰው የሚኖርበት ግቢ እኮ ነው፣ ስርዓት ባለው አንኳኩ ቆርቁሩ በማለት እናትዬ ከፍተው ግን ሌላ ዱብዳ ነው ያጋጠመው። ወጥ ስራ አይደለም በማለት እናትዬ እየተንኮተኮተ በሩን ሲከፍተው ግን በሩ ላይ ያጋጠመው ሌላ ነገር ነበረ። ታንተን እንዴ በማለት ሊዘጋ ቢሞክርም ፈጽሞ አልቻለም። በመጨረሻ በሩን ያስከፍተው ጢጢ የተባለው ልጅ የመሰለው ይህ ቤት የሰላምዬ እንጂ የሌላ ሰው ቤት አልነበር። እሺ በመጨረሻም ናቲ ግራ የተጋባው ናቲ ፈራ ተባ እያለ ምንድን ነው የምፈለግከው? እንደ አንተ ምን ሆነሃል? ምን ፈልገህ ነው ይለዋል። ነውጭ በላት። ማን ነው ነውጭ ምላት? ችኳን ነውጭ በላት። ሁሉ ሰውዬ ሽቴ የለበሰችው ሴት መንታ መስሎት ካታይህ ተሳስተሃል። እኔ ራሴ ነኝ እኮ እኔ ራሴ ነበርክ ይለዋል። አይ እኔ ለቀልድ አልመጣሁም፣ ለቀልድ አይደለም እኔ ለቀልድ አልመጣሁም። እንደዚህ ያደረገችኝ እኮ እሷ ናት እንደዚህ ያደረገችኝ እሷ ናት። እኔ አንተ ሰውዬ ናትዬ እኔ አልመታሁም። አንተ ሰውዬ እኔ አልመታሁም። ነግሬያለሁ፣ ሂድና ጥራት እንዳላስቀይምህ። ማንን ነው የምጠራት? ሰላሜን። እንዴ እሷ ነኝ እንደዚህ ያደረገችህ? አዎ ምን ነው? አዎ እሷ ነች። ምን ነው? ይች ልጅ እኮ ስትታይ በረሮ ትገላ አመስልም። ስትታይ እኮ እንኳን አይደለም አንተን በረሮ ትገላ አመስልም። እሺ አሁን ታላስቀይምህ በሩን ክፈትልኝ። ካላስቀይምህ በሩን ክፈትልኝ። እሺ ተረጋጋ። እኔ እጠራልሃለሁ። አንተ እዚሁ ቆም። ሄጄ እጠራልሃለሁ። ማነሽ? ሰላምዬ አንቺን እንደምንም ብሎ በመደለልና በማሞኘት እናትዬ በዝንገት በሩን ይዘጋል። ክፈት ብያሃለሁ፣ አስቀይመሃለሁ። በሩን ክፈት ብያሃለሁ፣ አስቀይመሃለሁ ተማለት ውጭ ሌላ ምንም ሊያደርግ አልቻለም። ምክንያቱም በሩን መስበርም ሆነ መክፈት አልቻለም። ኪራ እንግዲህ አዲሷ ሰራተኛ መላው እየጠፋትና ጭራሽ ስራ ሲሰሩም እያላየች ነች። እና ስራ ክፍል ነበረች ወይንም ቢሮዋቸው ነበረች። ኪያዬ መጣች። ኪያዬ እንድንስ ትላታለች። ተዋረድኩ አልኩኝ ትላታለች። እንዴ ምን ተፈጥሮ ነበር? እስቲ እኔ ህይወት ውስጥማ ምን የማይፈጠር ነገር አለ ብለሽ ነው? ምንም አይፈጠር ተአምር አለ ብለሽ ነው? እኔ ህይወት ውስጥ ሁሉም ነገር ይፈጠራል ማለት ስሚኝማ ጠረጴዛ ስር እኮ ተደብቄ ተገኘው። እንዴ ለምን አንቺ ጠረጴዛ? ምን አውቃለሁ እኔ እዛ ስር እንደገባው። ምን አውቃለሁ እዛ ስር እንደገባው። አንቺ ነካ ያደርግሻል እንዴ? አልፎ አልፎ ነካ ያደርግሻል። ይነካሻል። የሚነካሽ ነገር አለ። ባያረገ ኖሮ እዛ ስር ገብቼ እገኝ ነበረ እንዴ? ነካ ባያረገ ኖሮማ እዛ ስር እኮ ገብቼ አልገኝም ነበረ። ማረግማ ያረገኛል። ቆይ ኪራን ያገኘሽ? ከአንቺና ከዘበኛ ውጭ እኮ ያላገኘ ሰው የለም። ከአንቺና ከዘበኛ ውጭ ያላገኘ ሰው የለም። ሁሉም ሰው አግኝቶኛል። አንቺና ዘበኛው ብቻ ናችሁ ያላገኛችሁኝ ማለት። ተይኝ እስቲ ተይኝ፣ ልጅ ተይኝ። በቃ አሁን ከዝጌቼ በደንብ አሪፍ ምግብ ካልበላሁበት አይተወኝም። በቃ ከዚህ በሽታ ለመፈወስ አሪፍ ምግብ መብላት አለብኝ። ግን ኪያዬም ትታት ትወጣለች። ጽናትዬ ከባሏ ጋር ምሳ ሊበሉ ሊወጡ ነበር። እናም እነ እስቲ ቢሮ ላሳይሽ፣ ቢሮችን እነዩ በማለት ይዟት ይሄዳል። ይሁንና አዲሷ ሰራተኛ ለሽ ብላለች። ከዛ ኪራ አዲሷ ሰራተኛችን ነች፣ እኔ ከዚች ልጅ ጋር በምን እንደምግባባ አላቅም ትላለች። እሷ ግን አለማም አሰማም እያተኛኟታ እራሱ ቄንጣለው ጠረጴዛው ላይ ለሽ ብላለች። ባልና ሚስቱ መጥተው ይመለከቷታል። አየሽልኝ አሁን ተዚች ጋር እንዴት ነው ምስማማው?
እንዴትስ ነው እምግባባው? እናትዬም ተዋት በቃ ደክሟት ይሆናል ተዋት ትለዋለች። ሀና አንቺ ሀና ተወኝ እስቲ ልተኛበት ተወኝ እስቲ ሻንቺ በማለት ኪራ በቁጣ የቀሰቅሳት። ሰው ተሰራ በኋላ መተኛት የለበትም ማረፍ የለበትም እንዴ? ለምንድን ነው መተኛት የለበትም እንዴ? ማረፍ የለበትም? እናትዬ በደንብ አልነቃችም መሰለኝ። አረሱ አሁንም እንቅፏን ሳትጨርስ ነው የተነሳችው። ወይ ተዋት ተመልሳ ትተኛ፣ ካልሆነ ፍራሽ ገዝተህ እናምጣላት ትላለች ጽናትዬ። ከዛ በኋላ በተነቃ ጊዜ የእውነተኛው ንቃት ስነቃ በጣም ትደነግጣለች። ወይኔ ጉዴ አለቃ አንተ ነህ እንዴ በማለት መኝተኛ አልጋ ነው ይሄ አልጋ ነው ወይንስ ማረፊያ ሶፋ ነው? አይ እሱም አይደለም የመስሪያ ቴብል ነው አይደለም። አረግሹ እንጂ አልጋ አረግሹ እንጂ ሶፋ አረግሹ እንጂ ኪራ በቃ ተዋት አታስጨንቃት። ጎሽ እናቴ እስቲ እንደሱ በይው። ጎሽ እናቴ እጤን እኮ ሊያስጥለኝ ነው። እባክሽ እንደሱ በይው እስቲ። እንግዲህ ኪራዬ ስልኩን ረስቶ ወጥቷል ከቤቱ። ስልኩን ለማንጣት ተመልሶ ሲሄድ እና ቆንጅት አዲሷ ሰራተኛ ነች። እኔ አይ ምንም ነገር እንዳታስቢ፣ ሁሉንም ነገር እኔ አስተምርሻለሁ። አንቺ ምንም እንዳታስቢ፣ መኝታም እንደኑ ትተኛለሽ። ምንም ነገር እንዳታስቢ፣ እኔ አስተምርሽ። ግን ውይ ትትቤና ስትተኝ ተኋላሽ እንደ ሰላቢ ነው የማይጠፋው። ይህ ብቻ ችግር አለበት፣ ሌላው ጥሩ ነው። ግን ትበይና ስተኝ ልክ እንደ ሰላቢ ከኋላሽ ነው የሚመጣ አይደል ጽናትዬ? አይደል? አዎ። ውይ በዛ ላይ ደግሞ ትእዛዙ ስቲ ለሚስቱ ና ሀና ደግሞ እኮ ይኮሳተራል። በቃ ሀና ደግሞ እኮ ይኮሳተራል። እኔ ማን እንደምታሳዝነኝ ታውቂያለሽ? ሚስቱ የሚያገባት ሚስቱ እንዴት እንደምታሳዝነኝ የሚያገባት ሚስቱ እንዴት እንዳሳዘን ረግማት ይሆን? ወይኔ ማን እሱን የምታገባ መሽም የተረገመች ነች። ጤነኛ እሱን ማግባት አትችልም። የተረገመች ነች እሱን የምታገባው እያለች የባሏን ጉድ ለሚስቱ ትዘረግፍለታለች። ለዛውም እንደ ነፍሷ የምትወደውን ኪራን። አረ አንቺ ባሌ ነው አትሚ አላለቻትም። ዝም ብላ ታዳምጣታለች። በዚህ ሰዓት እንግዲህ ኪራ እየመጣ በቃ ዝም በይ እየመጣ ነው ያልቀልኛል። አዎ ዝም በይ ግን እኔ ወደፊት የምታገባው ሚስቱ በጣም አሳዘነች። በጣም ነው ያሳዘነች። ብታይ እኮ ይኮሳተራል። ፍቅር በቃ እንሂድ እንዴ? ፍቅር ነው ስማ? አይ አይደለም ፍቅር አይደለም ትባላለሁ። ባልተቤቱ ነኝ ስትላት ሽንቷን የፈሰሰው ምክንያቱም ዘርግፋላታለች። የባሏን ለሚስቱ የሚዋደዱትና የሚፋቀሩት ባልና ሚስት ገብታ ፈትፍታላታለች። ሚስቱ ነኝ ስትላት ልክ በድንጋጤ ነው ጦሽ ያለ ለቤቴ ናት። ላስተዋውቅሽ ነበር የመጣሁት ላስተዋውቅሽ። በጣም ደስ የሚል ታታሪ ጎበዝ ባል ነው ያለሽ። በጣም ታታሪ በጣም ጎበዝ ባል ነው ያለሽ። አዎ ጎበዝ ባል ነው ያለሽ። በቃ እኔ አመሰግናለሁ ጽናትዬ አመሰግናለሁ ትላታለች። በይ እኛ ልንሄድ ነው ደግሞ ተመልሰሽ ተኝ አሉ። እሺ ተመልሰሽ ተኝ። እሺ ተኝ። ግራ የገባትና የስራ ተነሳሽነት ምንም የሌላት ሴት ነች ብላት ሀና ማካበድም ሆነ ውሸት አይደለም። በቃ መተኛትና መብላት ብቻ ተሰጦ የሆነው በቃ ትተኛም ትነሳም ትበላም በቃ መጋለጥ ሆነ። በቃ ይህን ስራማ መባረሬ ነው እማዬ። በቃ መጣሁልሽ አሳልፍልሻለሁ ብዬ ነበረ አልተሳካም። በቃ የረገመኝ ሰው አለ መሰለኝ። በቃ አሁን ከዚህ ከስራ እንግዲህ እንባረራለሁ። በቃ እማዬ መጣሁልሽ ትላለች። ኪራ አባሮት ሳይሆን በራሷ ስንፍናና በራሷ የስራ ተነሳሽነት
አለመኖሯ ነው ለስራዋ ሊያባርራት የሚችለው እንጂ ጎበዝና ጀግና ሰራተኛ ከሆነች ማንም ሰው አያባርረንም። እንዲሁም ጨካኝና ጎበዝ ስራ ወዳጅ ለመለወጥ ፍላጎት ያለን ከሆነ እንደው ልንሄድ እንኳን ብንል ማንኛውም ሰው አያስገድም። በየደሞዝም እየተጨመረ ቢሆን እዛው እንድንቀጥል ያደርጉናል። ለምን ካላችሁ ጉብዝናችን፣ ስራችን የሚያስወድደንም የሚያስጠላንም የራሳችን ስራ ነው። አሁን ይች ልጅ እንግዲህ ወይንም ሀና ምንም የስራ ተነሳሽነት ፈጽሞ አይታይባትም። እንደውም በጠራራ ፀሐይ ጠረጴዛ ላይ ለሽ ትላለች። ከሷ መተኛት ብቻ ሳይሆን የእንቅልፏ መጣት። ምክንያቱም ጠረጴዛ ላይ በጠራራ ፀሐይ ለሽ ቀን ማታም አይደለም። አብዛኛው ሀብታም ሆነ አብዛኛው አለፈለት ቢባል እንደፈለገ ተኝቶ እንደፈለገ ወጥቶ ገብቶ አይደለም 24 ሰዓት ሰርቶ እንጂ። አረ እንኳን 24 ሰዓት እንኳን ተተኝቶ 24 ሰዓት እንኳን ሰርቶ የማያልፍለት ስንቶቻችንን። ይሁንና ሀና እንኳን 24 ሰዓት ቀርቶ 12 ሰዓት እየተጣጣመም ሆነ 12 ሰዓት ስርዓቱን የጠበቀ ስራም ሰርታ አታቅም። በቃ ብቻ እማዬ መጣሁልሽ፣ በቃ ልባረር ነው አልሆነልኝም ከማለት ከማማረርና ከመጸጸት ውጭ አንዳችም ነገር አይታይባትም። ለማንኛውም ባለንበትና በተሰማራንበት ጠበቅና ረገጥ አድርገን ተሰራን፣ እኛም እንዳስቀጣሪዎቻችን እንቀጥራለን። ለሰው ብለን ሳይሆን ባለንበት መስራት ለራሳችን ነው እያልኩኝ እናንተ ማስተያየታችሁን በኮሜንት ብታስቀምጡ ደስ ይለኛል። አመሰግናለሁ።